እንግዲህ በቦታው ሲሄዱት በጣም ያላሰቡት በጣም ያስደነገጠ ነገር ነበረ። የቺ ሊያ ራሱ የተባለችው እንደ አጋጣሚ ሆኖ ሁለቱም አንድ ቤት ነበሩ አሉ የሚኖሩት። እንግዲህ እዛ የሚናገሩት እነሱ ይኖርበታል የተባለው ቤት ሰውየው ይዞት የሄደው ቤት ማለት ነው። ልጁ እንግዲህ እንደሚለው ከሆነ ሁለታቸውም እዛ ቤት እንደሚኖሩ ነው የተናገረው። እኔ በጣም ደስ ስላለኝ ምንም ማውረው ራሱ ጠፍቶብኛል። የሆነ ልዑል ድካምህ ልፋትህ እዚህ ላይ ይቁም ሲለው እንግዲህ ሁለታቸውም እዛ ቤት መኖራቸው አሪፍ ነው። እንግዲህ ሁለቱም እዛ ቤት አሉ ተብለዋል። እግዚአብሔር ይመስገን። በመጀመሪያ ሰውየውም እውነት ወጥመድ ምናምን መስሎን ነበረ። እግዚአብሔር ነው የምላችሁ ትክክለኛ እንትን ነው የተናገረው መረጃ ምናምን ምንም እንትን ሳይል ማለት ነው። እንደ አጋጣሚ ሆነው ሁለቱም ወጥተው ነበረ። ከቤት አልነበሩም፣ አበበም ሊያም ማለት ነው። ሁለታቸውም እንግዲህ ጀግኖቻችን እነሱ እስከሚገቡ ድረስ እየጠበቁ እዛ በር ላይ ተደብቀው ምናምን እየጠበቁ ነበር። እንግዲህ ልዑል በስከ መጨረሻ ድረስ ትዕግስታቸውን ያስጨረሰ ነገር ነበር ብታዩ። ቪዲዮ ኦልሬዲ አስገብቼላችሁ ለማየት ትችላላችሁ። በጣም እንትን አሉ። በቃ ወይ ከነሱ ሰው ደውሎ ነግሯቸው ነው ወይስ ቤቱን እኛ እንዳለን ሰው አውቆ ነው ምናምን ብሎ ልዑል ራሱ በቃ ሰውን እንትን ማለት ጀመረ። ሰውየው ስልኩን ኦልሬዲ ይዘውበታል። ደውሎ እንኳን እሱ ኦልሬዲ እንደማይናገር ቃል ገብተዋል። ሲጀመርም እነሱ ማሳዝ ነው የሚፈልገው። ከነሱ ጋር ድብብቆሽ መጫወት አልፈልግም፣ ሰልችቶኛል፣ ህይወቴን በሰላም መምራት ነው የምፈልገው ብሎ ተናግሯል። ስለዚህ ያላቸው አማራጭ እነሱ እንደለመዱት ዙረታቸውን አንድ ነገር እየቀመሙም ሊሆን ይችላል። ሁለቱም አንድ ላይ የወጡት እንግዲህ ምንም አለ ምንም እንግዲህ ሁላቸውም በራቸውን ከበው እንግዲህ እየጠበቁ ነበረ። እግዚአብሔር አንዳንድ ጊዜ አጋልጥ ሲላችሁ በጣም የሚገርመኝ ነገር ሴትየዋ እዛና አበበን የምታከራየው ሴትዮ እሷ ከተናገረች ብለው እነ ልዑል ግን አደነቅኳቸው። የእውነት እያንዳንዳቸውን አካባቢ ያሉትን ሰዎች ደውለው የሆነ እንዳይናገሩ ብለው እንግዲህ አንድ ቤት ውስጥ እያስጠበቁ ስልካቸውን ወስደው እነሱ እስከሚመጡ ድረስ ማለት ነው። አበበና ሊያ እስከሚመጡ ድረስ እነሱ ደውለው የሆነ ነገር እንዳይናገሩ ብለው ሁሉም የጎረቤት ልጆች የእነሱ አጠገብ የሚኖሩትን ሰብሰብ አድርገው አንድ ቤት አድርገው እንግዲህ እስከ ምሽት ድረስ ሲጠብቋቸው ነበረ። እኔ በመጀመሪያ ቪዲዮን እነ ልዑልም ኦልሬዲ ይለቁላችኋል ከትናንት የቀጠለውን። ምንም አለ ምንም እንግዲህ አበበ ሆነም ሊያም ሆነም አብቅቶላችኋል። በስከ መጨረሻ ከነ ልዑል እጅ ድሮም ላታመልጭኝ አታሯሩጭኝ የተባለው ነገር በጣም የዘቀጠ ሰው እንደሆነ አበበ በጣም ይገርማችሁ። የአጎት ልጅ የተባለችውን ሴት በሱ ምክንያት ለምን ቤትና መኪናዬን አንቺ ባትናገሪ እነ ልዑል አያውቁም ነበር ብሎ ልጅቷን ያጎቱ ልጅ ወይም ፍቅረኛ የተባለችው እሷ ልጅ አሁን ልዑል ሲያጣራ ልጅቷ እዛ አካባቢ እንደሌለች አበበ የት እንዳደረጋት ራሱ አይታወቅም። ለምን ያንን ሁሉ ነገር ተናገርሽ ተብላ ማለት ነው። በእርግጥ አሁን የአበበ ቢያዝ ራሱ ከአበበ ጀርባ ያሉት ዋናው አለ፣ ከሊያ በላይ ዋና ሌባ አለ። እሱንም አንድ ቀን እጃቸው መግባቱ አይቀርም። ዋናው ደግሞ እንትናን ማጎት ራሱ እየፈለገው እንደሆነ እሱን ለማስገደል ብዙ ነገር እያደረገ እንደሆነ እንግዲህ በስከ መጨረሻ ሁሉም ነገር ደርሶበታል። ልዑልም እንግዲህ ሳይውል ሳያድር ቀጥ ብሎ ነበር እዛም አካባቢ ያሉትን ምናምን እንትን ሲል ፎቶውንም እያሳየ እንትን ሲላቸው አካባቢ ሰዎች እንግዲህ እሱን የሚያውቀው ሰው በጣም በዝቷል የእውነት። ምክንያቱም ይወጣል ይገባል፣ እሱ ምንም በሰላማዊ እንትን ስለሆነ ኩርት የሆነ ሰውዬ ስለሆነ ሁሉም ሰው አውቀውት ነበር በፎቶ። እና አበበ የተባለው ሰውዬ አብቅቶልሃል፣ እንኳን ደስ አለህ ልዑልን በሉት። የእውነት የልፋቱ የድካሙ ቆጥሮለታል ፈጣሪ። ያ ሁሉ እንትን ያ ሁሉ ትርምስ ያ ሁሉ እንትን አልፎ እንግዲህ ዛሬ ከዚህ መድረሳቸው እኔ በጣም ደስ ብሎኛል። በተለይ ለአቤል ሲል የእውነት አቤል በጣም በዋህነቱ ብዙ ነገር ተጎድቷል። ያለ ስም ተሰጥቶት 3-4 ቀን እስር ቤት ገብቷል በአበበ እና በሊያ ምክንያት እሱ ምንም በማያውቀው ነገር።
ሞር ደግሞ አሁን ደግሞ ነፃነቱ ሲታወድ በጣም ሁሉም ደስ የሚለው ይመስለኛል። እርግጠኛ ነኝ ተመልካቾችም በዚህ ቪዲዮ እንደምትደሰቱ። ከዚህ በላይ ደስታ የለም። እግዚአብሔር ነው እላችሁ። በቃ ሁልጊዜ ስትመኙት አበበም ከያዘው ሁሉ ነገር ያልቃል። በቃ ዋናው ሌባ አበበ ነው ስትሉ የነበራችሁ እንግዲህ እንኳን ደስ አላችሁ። የሁላችሁም እንትን ደርሶላችኋል ጸሎታችሁ ብዬ አስባለሁ። የእውነት እኔ በጣም ነው ደስ ያለኝ። ከትናንት ጀምሮ ያየሁት ነገር ደስ ብሎኛል። ልዑልም እንግዲህ ጊዜ ሳያፈጅ ልክ ሰውየው በነገረው መልኩ ሰውየውንም ይዘውት ነው ኦልሬዲ የሄዱት። እሱ የሚኖርበትን ምናምን በቃ ሁሉ ነገር የሚያውቅ ስለሆነ ከነሱ ጋር ግንኙነት ነበረው። ከዛ በኋላ ደግሞ ባልሆነ ነገር እንግዲህ ጥቃቅን አነስተኛ ስለሚሆኑ የሚሰሩት በጥቅም በሆነ ነገር ይጣላሉ። ከዛ አሳልፈው እንደዚህ ነው የሚሰጡሽ። አያችሁ፣ ይህ ሰውዬ አሁን ትናንት ሲያወራ የነበረው ያያችሁት ከአበበ ጋር ከነሊያ ጋር ሲሰራ የነበረ ሰው ነው። ግን በእነሱ ጋር በብር ወይ በሆነ ያልተስማሙት ነገር ቢኖር ነው ዛሬ ልዑል ጋር መጥቶ እንደዚህ ሊናገር የቻለው እንጂ ሁለቱም ሌባ ናቸው። ይሄም ሌባ ነው፣ ያም ሌባ ነው። ብቻ ምንም አለ ምንም ማስረጃ ስለሰጠ ደስ ብሎኛል። ላታመልጭኝ ላታመልጭኝ አታሯሩጭኝ የተባለው እንግዲህ ለነ ሊያ እና ለነ አበበ ነው። እንግዲህ በስከ መጨረሻ የመጨረሻ ቀናቸው ይመስለኛል። ከነገራችን ላይ አልቆላቸዋል። በቃ እስካሁን ድረስ ለሰሩት ግፍ በሱ ምክንያት በእነሱ ምክንያት ስንት ሰው እንደተሰቃየ አይታችኋል። እነዚህ ቅጣት ራሱ ሲያንሳቸው ነው፣ በጣም ሲያንሳቸው ማለት ነው። ይህ ሰውዬ ግን መጀመሪያ ትናንት ዕለት ሲያወራ እኔ ማለት የሆነ ተጠራጠርኩት፣ አቤል ልዑልን ወጥመድ ውስጥ እንዳያስገባው። ይሄ ሰውዬ እንዴት አብዛኛው ልዑል ሲያወራ ሰምታችሁት ከሆነ ፎቶውን መንገድ ላይ እያሳየንን የሚያውቀው ሰው ካለ እንጠይቃለን ምናምን ብሎ ነበር። እና ምን ባለት ይሄን ተጠቅሞ ይሄ ሰውዬ እንትን ብሎ ነው ምናምን ብዬ ነበር። ግን ነገሩ ሁሉ ሲጣራ ሰውየው ትክክለኛ ማስረጃ ለልዑል እንደሰጠው ያወቅኩት ቤታቸው ድረስ ወስዶ እዛ አካባቢ ያሉ ሰዎች ደግሞ ሲጠየቁ የእነሱን ፎቶ ሁላቸውም ሊያንም አበበንም እንደሚያውቁ ነው የተናገሩት። እዛ ተከራይተው የሚኖርበት ቤት እና ብቻ እኔ ደስ ብሎኛል። የመጨረሻቸው ቀን ነው ዛሬ። ካሁን በኋላ እስር ቤት እንገናኝ እያላችሁ በቃ ልዑል ማነው አበበና ሊያ እስር ቤት እንገናኝ። በስብሳችሁ በእናንተ ምክንያት ስንት ሰው ቆሰለ፣ ስንት ሰው ሞተ፣ ስንት ሰው አቤል በማያውቀው ነገር ከስንት ሰው ተጣላ። ቤተሰቦቹ አጎትየው ተውት። አጎትየውን ራሱ ትልቅ ችግር ውስጥ እየገባ ነው አሁን። ለሱ እኔ ሲጀምር አላስብለትም። ምክንያቱም ስራው ነው፣ ሰው የስራው ነው ማግኘት ያለበት። ማንም ሰው የዘራው ነው የሚያጭደው ይባላል። አጎትየው በመጀመሪያም እነሱ የሚያዋጡት መስሎት ከሊያ እናት ማናት የራሔል እናት ጋር ከነሱ ጋር ወንድሙን ሲሸጥ የነበረው ካዲ በስከ መጨረሻ ሁሉም ተጠራርጎ እስር ቤት ሲገባ እሱን ለምን እንደማያስሩት ራሱ እኔ አላቅም ወገን። እኔ እውነት ስለሱ ሰውዬ ስለ ራሔል እናት እያወራው ነው። ለምን ብዙ ማስረጃዎች አላቸው ስለነሱ ስንት ጥፋት። ከአበበና ከሊያ እኮ አይተናነሱም። እነዚህም የሰው ህይወት እያበላሹ ነው ያሉት። እና ማንም አለ ማንም ሁሉም የስራቸውን ያገኛሉ ብዬ ተስፋ አደርጋለሁ። አሁን ላይ እነ ልዑል ስራቸው እየተጠናቀቀ ነው ብዬ ነው የማስበው። ቢያንስ ከአሁን በኋላ የሚቀራቸው ዋናው ኃላፊ የተባለው ሰው የበላያቸው እና አበበን የሚያዛቸው እሱን ነው። እሱን ደግሞ አበበ የተባለው ኩርት ተገርፎም ሆነ ብንም አለ እውነትን እንዲናገር ማድረግ ያለባቸው ይሄ ሁሉ ነገር አበበና ሊያ ናቸው። ይሁን ሁሉ ነገር የሚያውቁት እዛ በኋላ ነገሩ ያልቃል ማለት ነው። ብቻ ደስ ብሎኛል እውነት። አንደኛ ነገር ልዑል ብዙ ነገር እያሰበ ነበር። ሰሞኑን አይታችኋል። በተለይ ያ ልጅ ከሞተ በኋላ በሱ ላይ በጣም ብዙ ነገሮች እየተነሱበት በልዑል ላይ መውጫና መግቢያ አጥቶ ነበረ።
እንትናም እንደዚያው ማነው ስሙ አቤልም እንደዛው እና ያው ሁሉ ነገር እንግዲህ አሳልፈው በትዕግስት አንዳንድ ጊዜ ትዕግስት ካላችሁ ግን በየጊዜው የማታመጡት ነገር የለም። እነሱ በጣም ትዕግስተኛ ሆነው ነው እስካሁን ድረስ መሬት ያልሄዱበት አበበን እንትን ያላሉበት የለም። ግን ቀኑ ሲደርስ ይኸው በራሳቸው እጅ በራሳቸው እንትን ቤታቸው ድረስ አንኳኩቶ መጥቶ አበበ ያለበትን አውቃለሁ የሚል ሰው ፈጣሪ ላከላቸው። አያችሁ፣ መልካምነት መልካም ስትሆኑ እንደዚህ ነው። መልካም መሆን እንደዚህ ነው። ቅን ልብ ካላችሁ ሁልጊዜም የምትሰሩት የምናየው ሁሉ ነገር ውሸት ይመስለናል። አንዳንዴ ለሰው አይደለም መልካም መሆን የምንሰራቸው ስራዎች። በተለይ ልዑል በጣም ብዙ ነገር ደርሶበት እጁ እስከ መሰበር ድረስ ስንት ነገር አይቷል። አንተ ነህ የለቀቅከው አበበን እስከ መባል ድረስ ደርሷል። ብዙ ነገር ብቻ ያን ሁሉ ተቋቁሞ እንግዲህ እስካሁን በትዕግስት ጠብቆ በስከ መጨረሻ እነሱ እጅ ላይ መግባቱ ደስ ብሎኛል። ነገ ደግሞ ምን እንደሚፈጠር አብረን እናያለን። አሁን እያንዳንዳቸው እየለቀሙ እስር ቤት ካስገቧቸው፣ ቀጣይ ደግሞ የራሔል እናት ልጇን የሸጠችው ወራዳ ሴት እሷ ናት። እሷም አጎት የተባለውም ሌላም ደግሞ የአቤል የአባት ልጅ ነው ተብሏል። ያው ወንድሙ በሉት እሱ ራሱ እየተባበረ እንደሆነ እንግዲህ ከአንዴም ሁለቴ ለልዑል ብዙ ነገሮች እየመጡብለት ነው በውስጥ ያው እሱም ሁለት ወንድማማቾች አላጣላም በማለት ነገሮችን በመጀመሪያ እኔ ላጣራ አቤል ሳይሰማ ብሎ ሁሉን ነገር እንትን ሲል ግን እሱ ግን ካጎትየው ያው ይሄ አጎትየው ሴራ ነው። ሁለታቸው ወንድማማቾች ለማጣላት ሆን ብሎ ያደረገው ነገርም ሊሆን ይችላል። ብቻ አልቆላቸዋል። ማናቸውም ካሁን በኋላ በማንም ህይወት በማንም እንትን ሊቀልዱ አይችሉም። ምን አይነት ምንድን ነው የሚባለው? የትኛውም እንትን ቢሄድ መጨረሻው ምንም ነው እና የትም ላይሄድ ነገር ብዙ ጊዜ ብዙ ሰዓታቸውን አቃጠለባቸው እንጂ ዞሮ ዞሮ እጃቸው ላይ መግባቱ አይቀርም። ማናቸውም ወንጀለኛ ካያችሁ ያለፏቸዋል እንጂ በስከ መጨረሻ እነ ልዑል እጅ ማንም ሰው አምልጦ አያውቅም። ወደፊትም ማንም ሰው አይሞክራቸውም። እንግዲህ ብቻ እኔ ዛሬ ደስ ብሎኛል የእውነት ድካማቸው፣ ልፋታቸው ያ ሁሉ ነገር ስንት ስለተሳካላቸው ደስ ብሎኛል። ከአሁን በኋላ እንግዲህ ሳይወድ በግዱ ጥንቃቄ አድርገው እንዳሁኑ እንዳይሸውዳቸው። አሁን እንኳን የሚሸውዳቸው አይመስለኝም እነሱ እንደ ሞኝ ካልሆኑ በስተቀር ከሸወዳቸው አይሸውድም። አሁን በአሁኑ አይሸውዳቸውም እንዳታስቡ። ኦልሬዲ ለምን እነሱ ቤት ሲያስቀምጡታል? ቀጥ ብለው እስር ቤት ነው እንጂ እነሱ ጋማ ካለ ወይ እንትና ወይ የሆነ ሰው ይጎዳል። እንዴት እነዚህ ሰዎች እኮ ኦልሬዲ ተስፋ የሌላቸው ሰዎች ናቸው። በቃ ምንም ነገር ከማድረግ ወደ ኋላ አይሉም። ለምንም ሰው የሚራሩ ሰዎች አይደሉም። ስለዚህ እንደ ባለፈው ቤቴ ውስጥ አስቀምጬ መግባለሁ ካለ እንግዲህ ልዑል በህይወቱ ላይ መፍረድ ማለት ነው። አያደርገውም ብዬ አስባለሁ። ሞኝ ነው ልዑል። ከነገራችን ላይ በጣም ሰው ያምናል። በጣም ከምላችሁ በላይ አላቅም። ብቻ እያያችሁት ስለሆነ በታምራትም እንትን እያያችሁት ነው። ቁጭ አድርጎ እየመገበ ምን እንዳያደርጉት እንደሄደ አይታችኋል። ነገሮቹ አላመለጠም፣ ግን ሊያመልጥ ነበር እንዳበበ፣ ግን አልተሳካለትም። አሁንም እንግዲህ የሚይዛቸውን ሰዎች እሱ ጋር ማስቀመጥ የለበትም። ለአንድ ቀንም ራሱ ማስቀመጥ የለበትም። ወስዶ ለህግ አሳልፎ መስጠት ነው ያለበት። ብዙ ማስረጃዎች አሉ እጁ ላይ ምንም እንትን የሚለው ነገር የለም። እሱን አሳይቶ ማሳሰር ነው። እንደነዚህ አይነት ሰዎች ለምንም የሚጠቅም ሰው አይደለም። በቃ ወይ ለሀገርም ለምንም የሚሆኑ ሰዎች አይደሉም። ስለዚህ እስካሁን ድረስ የደከሙት የለፉት ፈጣሪ ቆጥሮላቸዋል። እናንተም እንግዲህ በእናንተም በተመልካቾችም ጸሎት እንግዲህ የአቤልን ደስታ ስትመኙ የነበራችሁ ሰዎች በፈጣሪ ምንድን ነው የሚባለው? እንኳን ደስ አላችሁ። አዎ እኔ ደስ ስላለኝ ዛሬ የማወራው ሁሉ ጥፊት ብሎብኛል። እሺ የእውነት ከደስታ የመጣ ነው።
በተለይ የአቤል እንባ ያለምንም ጥፋቱ ሲታሰር ሲወቀስ፣ ፈጣሪ ደግሞ የልብ አዋቂ ነው እና በመጨረሻ እንደዚህ ስለተዋረደ ደስ ብሎኛል። ይሄን ወራዳ የሆነ ሰውዬ ነገ ምን እንደሚከሰት አታውቁም። እግዚአብሔር ይመስገን። ኦፍ እንዴት ደስ እንዳለኝ አምላኪ ሆይ። በቀን የሚመጣው አዳዲስ ነገሮች ልባችን ስቅል አድርጎን ነበር። የዛሬው ግን የደስታ ነው። በቃ እኔ ማውራት ሁሉ ቢደበላለቅብኝ የደስታ ነው። አበበ ሲጠበቅ የነበረው ሰውዬ እጃቸው ውስጥ ስለገባ ደስ ብሎኝ ነው። ከዛ ውጭ ምንም አልላችሁም። እንኳን ደስ አላችሁ ማለት ነው የምፈልገው። በተረፈ ሰላምና ፍቅር እየተመኘሁላችሁ በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላምና ፍቅር እመኝላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላምና ፍቅር ያምጣልን። እናንተንም ለምታበረታቱኝ እህት ወንድሞቼ አመሰግናችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ። ቪዲዮ ላይክ አድርጉ ጋይዝ። እስኪ ዛሬ የደስታ ቀን ነው። በዚህ ቪዲዮ 200 ላይክ እፈልጋለሁ። የእውነት የደስታ ቀን ስለሆነ 200 ላይክ አድርጉ።